የማትገመተው ሰው ብርቷ ሴት ይሏታል ብዙዎች። ጃኒ ገብሩ ዱባይ ተገኝታ እንግዲህ በዚህ መልኩ እልልታዋን እያቀለጠችው ትገኛለች። መልካም ቆይታ። ሰላም ጤና ይስጥልን ቤተሰቦች፣ እንዴት ናችሁልን? በመግቢያ ቪዲዮአችን እንዳያችሁ ጃኒ ይመለከታል። ጃኒ ስኬታማ ሴት ይሏታል ብዙዎች። እንግዲህ ሰሞኑን ከአንድ የጥርስ ክሊኒክ ጋር እንግዲህ የጋራ ስምምነት የስራ ስምምነት ማድረጓ ይታወቃል። ዛሬ ደግሞ ወደ ዱባይ አቅንታለች እየተባለ ነው። ምናልባትም ዓለም አቀፍ ተቋማት እሷን ሰርች እያደረጓት ነው፣ እየፈለጓት ነው እየተባለ ነው። እንደ ከዋክብት እንደ ጨረቃ እየተፈለገች ቃል ኪዳን አስራለች የትልቅ ስራ ማስታወቂያ ለመስራት። ለማንኛውም ዱባይ ምን አዲስ ነገር አለ የሚለውን ሀሳብና ሰዎች ስለ ዳኒ ምን አሉ የሚለውን ልናሳያችሁ መተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ቪዲዮውን እስከ መጨረሻ አይታችሁ ደግሞ ኮሜንት አስቀምጡልን። መልካም ቆይታ ይሁንላችሁ። ዛሬም ጃኒ እንግዲህ የማትገመተው ሰው ብርቷ ሴት ይሏታል ብዙዎች። ዱባይ ተከስታለች እየተባለ ነው። ሰሞኑን እንግዲህ እጅግ በጣም አነጋጋሪ የነበረው የአዶናይ እና የጃኒ ጉዳይ እንግዲህ አሁንም መልኩን አምባሳደር እንደሆነች እንግዲህ ሰሞኑን ስናይ ነበር። ደስታዬን ተካፈሉልኝ እያለች ብዙዎች የቀለበት ስነ ስርዓት ነው የፊልም ምርቃት ነው እየተባለ እንግዲህ አነጋጋሪ ነበር። ነገር ግን ሰኔ 7 ባለፈው እሁድ ትልቅ የአምባሳደርነት ሹመት ምናልባትም ሪከርድ ሰብራ እንግዲህ አምባሳደር ሆናለች። ዛሬ ደግሞ ዱባይ ተገኝታለች እየተባለ ነው። አዶናይ ከዱባይ ወደ ኢትዮጵያ፣ ጃኒ ደግሞ ከኢትዮጵያ ወደ ዱባይ የመቀያየር ነገር ማለት ነው። እንግዲህ አንዱ ባለበት እሱ ባለበት እሱ አይለችም። አሁን እንግዲህ ቅርብ ጊዜ እየተከሰተ ያለው የምርም ጸባቸው እየከረረ ይመስላል፣ ይሄንን ስንታዘብ ማለት ነው። ለማንኛውም ከዱባይ ምን አዲስ ነገር ኖሮ ነው እየተከሰተችው? ቻናላችን አዲስ ከሆናችሁ ሰብስክራይብ እንዳይረሳ፣ በላይክ ጀምሩት። ቪዲዮውን እስከ መጨረሻ ተመልከቱና ኮሜንት አስቀምጡልን። እንቀጥላለን። ሸጋ ቆይታ ይሁንላችሁ። ፌቨን ወይም ኤፍቢ ዴንታል ክሊኒክ ባለቤት ወይም ስራ አስኪያጅ ናት እየተናገረች ያለችው። እሷን ፕሮሞት እያደረጋችናት ነው። ጃኒ የፌቨን የጥርስ ክሊኒክን ፕሮሞት እንዲታደርግ አምባሳደር አድርጋ ሹማታለች። ፌቨን እንግዲህ ባለቤቷ የጥርስ ክሊኒክ ባለቤቷ ደግሞ ጃኒን በሌላ በኩል ፕሮሞት እያደረገቻት መደናነቅ ማለት ነው። እንግዲህ ጥሎ ማለፍ ሳይሆን እዚህ ጋር መደናነቅ ነው። አንዱ አንዱን ማድነቅ አብሮ ከፍ እንበል አይነት እይታ ያለው ይመስላል። ለማንኛውም ዶክተሯ እያለች ያለችው ጃኒን በዚህ ብቻ አይደለም፣ በፌቨን የጥርስ ዴንታል ክሊኒክ አምባሳደር መሆን ብቻ አይደለም፣ ስራ ጠብቋት እያለች ነው። ገና ምን አይታችሁ አይነት ነገር ነው እንግዲህ የምናየው። መተቻቸትና የምናየው አንዱን ከፍ አንዱን ዝቅ ማድረግ ወይም ደግሞ ይሄ ጥሎ መተላለፉ አይነት ነገር የሚቀጥል ከሆነ ጃኒ ነገ ምን እንደሚገጣትም አናውቅም። ሶሻል ሚዲያ ባህሪው አንዴ ይሰቅላል፣ አንዴ ያወርዳል። ይህን ደግሞ የሚያደርገው ማህበረሰብ ስለሆነ ነገ ምን ይገጥማታል? በከፍታዋ ትቀጥልበታለች ወይ? ተገይታ ገና ምን አይታችሁ ትቀጥላለች? ይሄ ከፍ ከፍ ማለቷ ይቀጥላል እያለች እንግዲህ ሴቶችን ሲያበረታቱ በዚህ መልኩ ስናይ ሸጋ ነው፣ ደስ ይላል። ለማንኛውም እንቀጥላለን ወገን ይላል። ጃኒን ያደነቀችበት ሌላው ጉዳይ ደግሞ ከታታሪነቷ ጋር ተያይዞ የአበሻ ቀጠሮ የሚባል ነገር እሷ ጋር አይሰራም። ኦን ታይም እንደውም ከቀጠሯ በፊት ቀጠሮ አክብራ የምትገኝ ልጅ ናት። እሱ ነገር ደግሞ ለከፍታዋ ስኬት ምናልባትም ትልቁ መንገዷ ሊሆን ይችላል። በዚህ ከቀጠለችበት ከፍተኛ ቦታ እንደምትደርስ አልጠሪያ ምርጫዋ አድርጋ እንግዲህ አምባሳደር አድርጋት ከእሷ ጋር በጋራ ለመስራት እንዲተፈራረሙ አይተናል ማለት ነው። አባቴ እንቀጥላለን። ትኩረት አንሰጥም ነው፣ እሷ ትሰጣለች። ያ እንግዲህ ምስክርነቷን እየሰማን ነው። ወጣት ሆኖ አንድ ሰው በእንደዚህ አይነት ቁርጠኝነት ለስራ ትጋት ይዞ ከሰራ ውጤታማ የማይሆንበት ምክንያት ምንም የለም። ግን አብዛኛው ወጣት አሁን ምንድነው ወጣ ሲባል ወይም ደግሞ ስኬት ጫፍ ላይ ደረሰ ሲባል በሆነ አጋጣሚ ፌል ማድረጉ አይቀርም። ነገር ግን ጃኒ በእንደዚህ በቀጠሮ አክባሪነቷና በስራ እንደዚህ ደግሞ አክብራ ትኩረት ሰጥታ ከሰራች በቀጣይም ከፍ ያለ ቦታ ላይ እናገኛታለን። ተጨማሪ ነገርኛ መናገር የምንፈልገው በአብዛኛው ሶሻል ሚዲያ የሚዘዋወሩ ሀሳቦችን ስናይ እንደዚህ ለአምባሳደርነት ትልልቅ ተቋማትን ለማስተዋወቅ ፊት ለፊት ለመምጣት የሚመረጡት በአሁኑ ሰዓት ያልተማሩ ሰዎች ናቸው። ዲግሪ ማስተርስ ያላቸው ሰዎች ተረስተዋል። ስለዚህ ለተማሩ ሰዎች ትኩረት ሳይሆን እየተሰጠ ያለው ለማህይሞች ነው፣ በትምህርት ላልገፉ ሰዎች ነው የሚል አስተሳሰብ አለ። እዚህ ጋር የኛ እይታ ማስተርስ እና ዲግሪ ለስኬታማነት በእርግጥ አንዱ መስፈርት ቢሆንም ነገር ግን ከዘመኑ ጋር አብሮ መሻገር ደግሞ ሌላ ስኬት ነው። ከዲጂታል ፕላትፎርም ጋር አሁን የምናየው ከዩቲዩብ፣ ከቲክቶክ፣ ከቴሌግራም፣ ከፌስቡክ፣ ከኢንስታግራም ከተለያዩ ሶሻል ሚዲያዎች ከፍተኛ የሆነ ገንዘብ ጄኔሬት እንደሚደረግ ይታወቃል። ነገር ግን ገና ዲግሪ ያለኝ ማስተርስ አለኝ ወይም ፕሮፌሰር ነኝ ብሎ ደግሞ በድሮ ስታይል ከወረቀት ጋር ተጣብቆ በዚህ መንገድ ነው ፍልስፍና ብሎ የሚሄድ ባለ ማስተርስ እና ባለ ዲግሪ ያረጀበት አካሄድ ነው። ስታይላችሁን ቀይሩ መባል አለባቸው ማለት ነው። በእርግጥ እዚህ ጋር ትምህርት አያስፈልግም አይደለም። ማንኛውም ሙያ
ዩቲዩብ ላይ የሚሆን ቲክቶክ ላይ ዋቴቨር ላይ ስንሰራ እውቀት ያስፈልጋል። ያለ እውቀት የሚሰራ ነገር የለም። ግን እውቀቱ ደግሞ ከዘመኑ ቴክኖሎጂ ጋር የተራመደ መሆን አለበት፣ የሚሄድ መሆን አለበት። ይህንን ትችት ያመጣ ነው ሶሻል ሚዲያ ጋር የምናየው ግብ ግብ ስላለ ነው። በተለያዩ ማህበራዊ ሚዲያዎች የሚሆን በፕሪንት ሚዲያ፣ በብሮድካስት ሚዲያ ባለሙያዎች ነን እያሉ እየመጡ እንግዲህ ማስተርስ ያለው ተረስቶ ዲግሪ ያለው ተረስቶ አሁን ዲጂታል ዓለሙን ያልተማሩ ሰዎች ተቆጣጥረውታል የሚል እይታ ስላለ ነው። ይሄ መፋቅ አለበት። ስለተማረ አሁን ካለው የዲጂታል ዓለም ጋር የሚሄድ ብቁ የሆነ ሰው ካልሆነ በስተቀር ነገም ጧት መረሳቱ መቅረቱ አይቀርም። ግን እዚህ ጋር ትምህርት አያስፈልግም እያልን እንዳልሆነ ግን ሁሉም ሰው እንዲገነዘበን እንፈልጋለን። ትምህርት አስፈላጊ ነው፣ ግን ከጊዜው ጋር ከቴክኖሎጂ ጋር የተራመደ አስተሳሰብ የተራመደ እውቀት ሲሆን ደግሞ እጅግ በጣም ወሳኝ እንደሆነ እኛም አስምረን ልንናገር እንፈልጋለን። እንቀጥላለን። በኢትዮጵያ ዩኒቨርሲቲዎችና ኮሌጆች የሚሰጠው ትምህርት ምን አይነት ነው ብለንም ዳሰሳ ስናደርግ ከቲዎሪ ወይም ደግሞ ከወሬ ያለፈ ምንም አይነት ሌላ የተግባር ፕራክቲካል የሆነ ነገር ስለማናገኝበት ለፈጠራ ስራ ወደ ቴክኖሎጂ ለመቅረብ ምንም አይነት የራሱ ኢምፓክት ሲያመጣ እናየውም። ብቻ ሰዎች ተምረናል ብለው የዲግሪና የማስተርስ ወይም የፕሮፌሰርነት ማዕረግ ወረቀታቸውን ይዘው በተማሩት ሙያ ብቻ ስራ ሲፈልጉ ማስታወቂያ ሲያነቡ ነው የምታዩት። ስለዚህ ከተቀጠሉም በኋላ ምን ይሆናሉ? ፈሪ ሆነው ይቀራሉ ነው። ነገር ግን በሌላ አንግል ስታዩ ደግሞ ከሆነ ግሬድ 12ኛ ክፍል ድረስ የሚሆን 10ኛ ክፍል ድረስ ተምረው ደግሞ ከዛ በኋላ በራሳቸው ተጽዕኖ ፈጣሪነት በአሁኑ ሰዓት ሶሻል ሚዲያን ተቀላቅለው ደግሞ እጅግ በጣም ኢኮኖሚካሊ በገንዘብ ደረጃ ራሳቸውን የቀየሩ ቤተሰባቸውን ዘመዳቸውን የቀየሩ ራሳቸውን ከኢኮኖሚ ጥገኝነት ደግሞ ተላቀው የሚኖሩ በርካታ ወጣቶች እንዳሉ እናውቃለን ማለት ነው። ይህንን በጣም ያኮራችን በቃ ከዚህ በኋላ ትላልቅ የማጥቃት ብራንዶች እነ ጉቺ፣ ፕራዳ እነዚህ በቃ ትልልቅ ብራንዶች ላይ ልትሳተፍ እንድትችል አድርጓል። ከኢትዮጵያም አልፋ በዓለም አቀፍ ድርጅቶች እንግዲህ ፓርትነርሺፕ ወይም ደግሞ የጋራ ስምምነት ለመስራትም እንግዲህ በር ከፋች የሆኑ ነገሮች እየመጡላት ነው የሚል እይታ አለ። ሁላችንም ኮርተንባታል። ይሄ መቀናናቱ፣ መተራረቡ ወይም መተቻቸቱ ግን ይሄ ሰሞኑን የምናየው ትግል ሰዎችን ለመጣል የምናደርገው መጥፎ የሆነ ፕሮፓጋንዳ ግን የትም አያደርስምና ለማንኛውም ጃኒ እንግዲህ አንዷ የኢትዮጵያ ኩራት ሆና ከፍ ብላ ነገም ልክ እንደ ኢትዮጵያውያን አትሌቶች የምንኮራባት ከዓለም አቀፍ ማህበረሰብ ጋር የተለያዩ ድርጅቶች ጋር የጋራ ስምምነት አድርጋ የምናይባቸውን ሁኔታ ልናይ እንችላለን። ምናልባትም እንግዲህ ዱባይ ተገኘች የተባለበት አንዱ ምክንያት ከዚህ ጋር የተገናኘ ሊሆን እንደሚችል እንጠብቃለን። እኛ በዲጂታል ፕላትፎርም ላይ መጥቶ የኢኮኖሚ ነፃነቱን ሲያውጅ የቀና መንፈስ ቀና ቅናት በነገራችን ላይ ሁለት አይነት ነው። ይሄ መጥፎ ቅናት አለ፣ መልካም የሆነ ቅን የሆነ ቅናት አለ። በመልካም ቅናቱ ቀንተን ልክ እንደ ጃኒ ቀይራለሁ ብለን ከተነሳን የማንቀይርበት ምክንያት ሊኖር አይችልም። ነገር ግን ጃኒ ስኬታማ ሆነች፣ ለምን ስኬታማ ትሆናለች ብለን ደግሞ ሌላ ፕሮፓጋንዳ የምንሰራ ከሆነ እሷን ለመጣል ራሳችንም ውጤታማ የምንሆንበትን ነገር በሌላ ሰው ላይ የምናስበው ምቀኝነት በራሳችንም ላይ መጥቶ ሊያጠፋን ይችላል ማለት ነው። ስለዚህ ጃኒ የስኬት መንገዶችን እየከፈተች ነው። ጃኒን ሰፖርት ማድረግ በጣም መልካም ነገር ነው ብለን እኛም እናስባለን። እንቀጥላለን። በጣም ጎበዝ ነሽ፣ በጣም ትችያለሽ፣ ቢዝነስ ማይንድ ነሽ። ግብሽን መተሻት ትላንትና በጣም በተሳካ ሁኔታ ደስ ይሏቸው። አንድ ሰው ስኬቱ ከፍ ሲል ሰፍ ብሎ ለምን ስኬታማ ሆነ ወይም ሆነች ሳይሆን ያንን ስኬት ያንን ጎዳና አይቶ እኛም ደግሞ የያዝነውን መንገድ እንደዛ ሰፍ ብለው ሌሎች ሰዎች እንዲያውን ወይም ደግሞ የእኛን አርአያ እንዲከተሉ ሰፍ ብለው መመልከት በፖዚቲቭ መልኩ አይቶ መደገፍ መልካም ነገር ነው። ሰርግ የሚል ነገር ነበረ። እሷ ግን ያመጣችው በእንደዚህ አይነት ክሬቲቭ በሆነ አይዲያ ነው ማለት ሰርፕራይዝ በሚያደርጉ ነገሮች ስኬትን በሚያሳዩ ለሌሎች ሰዎች አርአያ በሚሆኑ መንገዶች የሚመጡ ሰዎችን እጅግ በጣም በከፍተኛ ሁኔታ ማበረታታት ግዴታ ነው ማለት ነው። ጃኒም ስትል የነበረው ቃል ኪዳን አለ ነው። ቃል ኪዳን እኛ ያው በአበሻ ፍልስፍና እንግዲህ ቃል ኪዳን ማለት የግድ ጋብቻ ማለት አይደለም። የቃል ኪዳን ስምምነት ከተቋማት ጋር በጋራ ለመስራትም የቃል ኪዳን ስምምነት ነው የሚፈራረመው። ነገር ግን እኛ የወሰድነው ልክ ጃኒና አዶናይ ተጣልተዋል ሲባል ጃኒ አዲስ አበባ ነበረች፣ አዶናይ ደግሞ ከዱባይ አዲስ አበባ ሲመጣ የሆነ ቀን ደግሞ ዛሬ ላይቭ አልገባም ብላ ነበረ። ልክ አዶናይ ወደ አዲስ አበባ ሲመጣ ያንን ምክንያት ተደርጎ እንግዲህ ለሰርግ ዝግጅት እያደረገች ነው ላይቭ አልገባም ያለችው ተብሎ ብዙ ነገር ሲሰራ ነበር። አዲስ ነገር ምንድነው? በቀጣይ ደግሞ እንግዲህ አዲስ ነገር ካለ ደግሞ የምናጋራችሁ ይሆናል። ፋሚሊ የበቱ ሀሳብ ባለቤት ተገኝቷል እየተባለ ነው። ይሄ ግለሰብ እንግዲህ ምናልባት የጃኒ ማኔጀር ወይም ደግሞ የቅርብ አማካሪ ሊሆን ይችላል። ያው ቃል ኪዳን ብሎ ሲያመጣው
ሀሳቡ እንደተባለውም እጅግ በጣም በከፍተኛ ሁኔታ ሶሻል ሚዲያ ላይ ሲያነጋግር ነበረ። ጃኒ ቃል ኪዳን ልታሰር ነው ከማን ጋር የሚል ነገር ነው እንጂ ከሆነ ድርጅት ጋር እንደዚህ አይነት የስራ ስምምነት ልታደርግ ነው ማንም ሲያወራ ነበር። ለማንኛውም በዛሬው ቪዲዮአችን ላይ ያላችሁን ሀሳብ በኮሜንት አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም